ስሜ መሐመድ ይባላል። መሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከንማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ አንዴ ቆይ፣ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው። ችግር የለውም። አንድ ጊዜ እሺ። የፎይ ጉዳይዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እናንተ ኢምፐርሰን በውስጥ አውርተን እናውቃለን። እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን። በቃሽ፣ ጓደኛ ነን። ኖ ጓደኛ አይደለንም። ቴንክ ዩ። በቃሽ። መልካም። ሙስሊሞች ይሄንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይዲያን ከክርስትና የወጣበትን ምክንያት ኦኬ። ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ እነ መዝሙር ያሬድ እነ ቢንያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማን ነው የቤተ ክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተ ክርስቲያን ትምህርት አይደለም ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተ ክርስቲያን መልስ አይደለም የምትመልሰው፣ ይሄን የመለሰ አባት አምጣ እያልኩ ካንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ። አይ አንድ ጊዜ የሆነ ሀሳብ ሰጥተህ ነበረ። ሀሳብ ሰጥተህ ነበረ። ምናልባት አታውቀኝም ይሆናል። ኢትስ ኦኬ፣ ችግር የለውም። ምናምን ጊዜ ሆነዋል። አይ ዶንት ኖ አይ ቲንክ አንድ አመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ አመት አይበልጠኝም። እኔስ ቦታ ትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከአንድ አመት በፊት ቦታ ትስጡት ብለኸኝ ነበረ ብላል። እስልምና ላይ የሚሰሩ አብዛኞቹን አውቃቸዋለሁ። ሰው አንተ እስልምና ላይ ንጽጽር ምሰራ ከሆነና ቦታ የሚሰጥ ታዋቂ ከሆንክ እኔ ቦታ ትስጡት ለእንደዚህ አይነቱ ብዬ ካልኩኝ በአይምሮአችሁ ውስጥ የሚፈጠር ነገር ይኖራል። ኤኒዌይስ ከአመት በፊት እንደዛ ብዬ ከተናገርኩለት ማማዬ አንድ ቪዲዮውን አስደምጭን። ግን በጣም ይቅርታና አንድ አመት አይደለም እፎይ፣ እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣሁ ነበረ ራሱ ጉዳይዲያን የምትመልሰው መልስ ቤተክርስቲያን አይደለም እያልኩ ስጨቃጨቅህ የነበረው ራሱ ማለት ነው። ወንድማችን ጉዳይዲያ መዋሸት አይጠበቅብህም፣ የፈለከውን መከተል ትችላለህ። እና እነ ዲያቆን ያወሩህ ደግሞ 2 አመት ምናምን ይሆነዋል እርግጠኛ ነኝ ማለት ነው። እኔ ራሴ ከኢትዮጵያ ከመጣሁ 2 አመት አልፎኛል። ስለዚህ በዛ አካባቢ ነበር አንተ ከነሱ ጋር ዲስከስ ያደረከው። አልሞቱም በህይወት አሉና በዛ ሰዓት ደግሞ ሊልህም የሚችለው በዛ ሰዓት እየገባ ስዕል አድኖን ትሳደብ ነበር። ያኔ ቤተክርስቲያን ትምህርት አይደለም ይሄ ጣዖት ነው እያልክ መረጃ ሳይ የተሳደብኩትን መረጃ ሳይ ስዕል አድኖ ጣዖት ነው ብለህ አልተናገርክም? ከዛ በኋላ ወደ ፕሮቴስታንት አልሄድክም? ወደ ፕሮቴስታንት ሄድከው ምንድን ነው? ወደ ፕሮቴስታንት ሄደ ፕሮቴስታንት አይቻል ነበር። እንደውም ፕሮቴስታንት ነበረ ጉዳይዲያ የሚል መረጃ አምጪና ሳይ። እንደውም ሚዩት አድርግ። እሺ፣ ያለ ማስረጃ እንደማላወራ ታውቃለህ። ስሜን እያጠፋሽ ነው። እሺ፣ ሚዩት አድርግ። አንደኛ ስዕል ተሳድቧል የሚል ማስረጃ አምጪ። ሁለተኛ ፕሮቴስታንት ነበር ላልሹ ማስረጃ አምጪ። እሺ፣ ሚዩት አድርግ። ከኔ ጋር እንዳታውሪ እሺ ማማዬ። ለምንህ ነው አሁን ፕሊዝ ቶኑ ዝቅ ባለ ሁኔታ እኔና ጉዳይዲያ እንጨርሰው። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ወንድሞችም ፕሮቴስታንት ወንድሞችም ወይ ብዙ መጫወቻ ሳይኖረው በስርዓት እኔና አይ ቲንክ ጥሩ ልብ ጣልቃ ሳንገባባ ብዙም እኔን ያነሳሁት ጉዳይዲያ በኔጌቲቭ እንዳትረዳው። በጣም ታዋቂ ንጽጽር የሚሰራ እስልምና ላይ ጓደኛ ብታወራው በውስጥ እንደዛ እየተባለ ስለተናፈሰ ያንን ማጥራት ስላለብኝ ነው። አንድ ሁለተኛ ደግሞ አንተም ስሜንም ደግሞ ኮት አድርገህ
ስለተናገርክም ከዛ አንፃር ነው። ወደ ቪዲዮ እንግባሽ። ኦኬ ቆይ ቪዲዮውን ከመክፈት በፊት ሳላይ ማለት ነው ቪዲዮውን ሳላይ ሰዎች ጉድ አይዲያ ንጽጽር የሚሰራ ልጅ ስለሆነ ከሌሎች ንጽጽር ከሚሰሩ ሰዎች ጋራም እዚህ ቲክቶክ ላይ ያው በአንድም በሌላም ስለምንገናኝ ጓደኛዬ ልትመስላቸው ይችላል ሌሎች እንዳመለካከት። ነገር ግን ጉድ አይዲያ እፎይ ጓደኛዬ ነው ኦር እፎይን አውቀዋለሁ ከኔ ጋራ ንጽጽር ይሰራ ነበረ ብሎ የተናገረበት መረጃ ካለ ማሳየት ይችላል። ሌላው ምናልባት ስላንተ የተናገርኩት የተሳሳተ ነገር ካለ አሁንም መክፈት ይችላል። እኔን የሚመለከት ብቻ ችግር የለውም። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ያጅልኝ ፈጣሪ ምን ብለሃል? በነገራችን ላይ ሁሉም ክርስቲያኖች ንጽጽር የሚመጡት ኢየሱስ ተሰድቧል በሚል ነው ብለሃል። ያውን ወንድማችን ክርስትና ሐሰት ነው፣ እስልምና ደግሞ የእውነት ሃይማኖት ነው ብሎ ሲገባ የሰጠው ምስክር ነው። ፕሩቭ አድርግልኝ ጲላጦስ ኢየሱስ ተሰድቧል ብሎ እንዳይሰደብ ለመከራከር የመጣበትን ፕሩቭ አድርግልኝ፣ ወደ እስልምና ንጽጽር የገባበትን። ኦኬ እዚህ ጋራ ስም ጠቅሻለሁ። ሁሉም ብለሃል። ሁሉም ያለው ግን ስም ጠቅሻለሁ። ቆይ አንዴ ድጋሚው ቆይ ሁሉም አንዴ ጠየቀኝ አይደል? አይ ጠየቀኝ ብሎ አዳምጠኛ ስመልስልህ ማዳምጣለህ። ሁሉም ስህተት ብለሃል። ደግመን ቪዲዮውን እንስማው። ኦኬ እኔ ስናገር ሚውት ታደርጋለህ፣ አንተ ስትናገር እኔ ሚውት አደርጋለሁ። እንቀጥላለን። ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ፈጣሪ አምላክ ፕሩቭ አድርግልን ንጽጽር ላይ የሚሰሩ ኦኬ እሺ ጨረስክ? ኦኬ አሁን አዳምጠኝ። እንግዲህ ንጽጽር የሚሰሩ ሰዎች የተለያየ እንትን ሊኖራቸው ይችላል፣ የሚመጡበት ሪዝን ሊኖራቸው ይችላል። ሜጆሪቲው አሁንም ፊት ለፊት እናገራለሁ፣ ሜጆሪቲው እዚህ ቲክቶክ ላይ ያሉ ሰዎች እፎይን ጨምሮ ሜጆሪቲው ማጆሪቲው አንተንም ጨምሮ አሁን አዳም ሁሉንም ያልከው ኦኬ አዳምጣ ብሮ ሁሉንም ያልከው ኦኬ አዳምጣ እየመለስኩልህ መሰለኝ። አዳምጠኝ። እንግዲህ እያንዳንዱ ሰው የተናገረውን ሪከርድ ማድረግ አይጠበቅብኝም። ጳላውዲዮስ ላይቭ ሲገባ እየጠበቅኩ እሱን ሪከርድ ማድረግ አይጠበቅብኝም። ምክንያቱም እኔ ሪከርድ አላደርግም ሰዎችን። አንዴ ቆይ ያው የቢንያምን ቀጥልና ጳላውዲዮስን ቀጥል። ኦኬ አንድ ጊዜ ዋቴቨር ቢንያምም ላይቭ ቢገባ እኔ ባይ ዘ ወይ ቪዲዮ ሪከርድ አላደርግም። ገብተህ ቲክቶክ ላይ ብታይ ቪዲዮስ የሰዎችን ሪከርድ አላደርግም ምንም ቪዲዮ። ምክንያቱም የሰዎች ኢንተረስት ሳልጠይቅ የሰዎች የተናገሩትን ሪከርድ አላደርግም። እንዲህ አይነት ጸባይ የለኝም። ስለዚህ አንተ በተናገርክ ቁጥር እየመጣው ሪከርድ አልይዝም። ግን አንድ እውነታ አለ፣ ልብህ አንተም ያውቀዋል። እስልምና ላይ አንተ የመጣኸው ቆይ አንተ ራስህ የተናገርከው ነው የምነግርህ። የጠየቁ ምንድነው? ሁሉም ብለሃል። ለሁሉም ማስረጃ ለምሳሌ የቢኒን ጠየቁ፣ የጲላጦስን ጠየቁ፣ ማምጣት አትችልም። ቀጥይ ቪዲዮን አስለምጭን። መልስ የለም። የሰዎችን ቪዲዮ እኔ ሪከርድ አላደርግም ብራዘር። ቆይ እነሱ እዚህ ጋር አሉ። ቆይ አንዴ የፈጣሪ አምላክ ሁሉን ቻዩ አምላክ የምጠይቀው ጥያቄ ደግሞ በጣም የህፃናቶች ጥያቄ ነው። ምናልባት አይዶን ሁሉንም እናያለን። ችግር የለውም። ስሜታዊ የሆንክ ነው ወንድማችን፣ ተረጋጋ። አይ ስሜታዊ አልሆንኩኝም። ቪዲዮ አሳየኝ ትላለህ። የሰዎችን ሁሉ ቪዲዮ አይደለም የጠየቁ። ቆይ ቢኒ ማይክን አንሳና እንደው አንተ ንጽጽር የገባኸው ሙስሊሞች ኢየሱስን ሰደቡብኝ እንዳይሳደቡ ብለህ ነው ወንጌልን ለመስበክ ብለህ ነው የገባኸው? አይ በቃ አይመለከተኝም። እኔ ልውረድ። ቢኒያምን ጠይቀው በቃ ኖ ጨርሳል። ሌላ ጥያቄ አለ? እንዳወጣ ቪዲዮ ገና ማአት ነው፣ አላለቀም። እያንዳንዱን እናያለን። ኦኬ ይኸውልህ እኔ አሁን ፊት ለፊት መጥቻለሁ።
መጠየቅ የምትፈልገውን ነገር ጠይቀኝ። ጠይቀኝ፣ አዳምጥ። ቪዲዮውን አስቀጥል። ቪዲዮውን ላስደምጣችሁ። ሄሮድስን ከነሰረገላው ያሰመጠ አምላክ በንጉሥ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ኢየሱስ ክርስቶስ እንዳትናገር አፍህን ያዝ የተባለበትን የወንጌል ክፍል ጥቀስልኝ። በተቃራኒው ተናገር ነው እንጂ እንዳትናገር ተብሎ የተቀጠቀጠበትን ጥቅስ ስጠኝ። አይ ኦኬ። ለሄሮድስ መልስ ሲመልስለት ኢየሱስን አልመቱትም? ከሄሮድስ ጋር ሲነጋገር እንዳትናገር ብለው ነው ተናገር ነው የሚሉት። የተናገርኩትን ጥቅስ በጥቅስ ባይብል ላይ አሳይ። እኔ ጥቅስ አልጠቀስኩም ስናገር፣ ጥቅስ አልጠቀስኩም። ብራዘር ተው ተረጋጋ። ጥቅስ እኔ አልጠቀስኩም። እየተናገርኩ ያለሁትኝ ጄኔራሊ ለኢየሱስ ያለው ለአምላክን የማዋረድ ወንጌል፣ አንጀት የሚበላ ወንጌል፣ አምላክ መጥቶ ሞተልኝ፣ ተዋረደልኝ፣ ተቀጠቀጠልኝ፣ ተመታልኝ የሚል ወንጌል አይደለም ነው። እኔ ማስረጃ የለም ወይ? ኢየሱስ ተመቷል። በአፍ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ አንደኛ ጴጥሮስ ምዕራፍ ለቁጥር 23 ጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣውና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትን መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል አንዴ ክፈችልኝ መጽሐፍ ቅዱስን። አንደኛ ጴጥሮስ ምዕራፍ ለቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን። ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በማላት ትግቢ አንዴ በማላት ትግቢ ከፋር ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ ተረጋጋ። ግን እሱ ጋር አንተ እንደምትላል ቁጥር ስንት ልፈት? አይ አልተመታም። ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ እንደተደበደበ ታምናለህ ማለት ነው? ኦኬ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ እሱ የሚጠቅሰው ምንድነው? ክፈች። ዮሐንስ 18 ክፈች። ኦኬ አንቺ ይኸውልሽ ማማዬ እንዳታወሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና እሺ። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ የዮሐንስ ወንጌል 18 ክፈች። አዎ ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ፣ እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ፣ አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ፣ ተይው በቃ እጅሽን አንሹ። እነሆ
እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየቀኝ ጥቅስ አምጥቼ እንዳለው እንዳትናገር ብሎ መታው እኮ ይሄው አትመልስለት ብሎ መታው። ፕሊስ ኮ አትጨቃጨቅ። እንዳትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብበዋ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆ ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም እሱን አንተ ማስረጃ አምጣ። አንተ ማስረጃ እዩ ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድነው የጠየቀው ክርስቶስ? ምንድነው የጠየቀው? ምን ማለት ነው? ምንድነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበት ምክንያት ነው። ቁጥር 19ን አንብበው። ኢየሱስ ነው የተናገረው። ኢየሱስ ነው። እኔ እያወራለሁ ስለመጡት ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን አንዴ ቁጥር 19ን አንብብ። በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም። ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትወጣ እንዳትሮጥ። ያኔ አልሮጥም። ጥያቄ ካለ ሌላ ሰው ይቀጥል። ማማዬ ጥያቄ እኮ ገና አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም። ቪዲዮን አስደምጪው። ጥያቄ ሳይሆን በቃ ጨርሰናል። በጥፊ ተመቷል አልተመታም መረጃ ሳይቻል ወደ ሌላ ጥያቄ አላመጣም መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ እንዴ? ተረጋጋ። አይ እኔ ሁለት ምላስ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለ? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው። ምክንያቱም ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ይነግርሃል። ኢሳይያስ ላይ ያለው አምላክ አይደለም። ችግር የለውም። አምላክ አይደለም። ቪዲዮውን ቀጥይ። እቀጥላለሁ። ጨርሰህ ትወጣለህ ዛሬ። ነብዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ
ኦኬ ነብዩ መሐመድን አንድ ሰው ቢያንቋሽሽ ምንድነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ አዎ። ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም ክርስቲያኒቲና አንዴ ጠየከኝ አይደል? እየመለስኩልህ ነው። አዳምጥ። ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው ትልቁ ነገር። ወደ እስልምና እንዲገባ አደረገው። ወደ እስልምና ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይሄንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ፕሊዝ ኖ ጠያቂ ነው መጠየቅ ያለበት። ሌላ አትችልም፣ መናገር አትችልም። እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደ ሆነው እምነት እንድትሄድ ያደረገ ነቢያቶችን ተተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጪ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጪ የሆነ ሰው ይገደላል። መላእክቶች ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥይ። አምላክ ይገላል፣ ያድናል። ኢሳ ቢሰደብስ ይገላል፣ ያድናል። አምላክ አላልኩም። ነቢያቶችን ከሰደብክ ነቢያቶችን ከተሳደብክ ትቀጣለህ። ቅጣቱ ምንድነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ ትቀጣለህ። ቅጣቱ ምንድነው? አሃ እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቅ ቅጣት አለ። አዎ በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። ስለዚህ እኔም መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6:61 ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ እውቀት የለህም። እውቀት ሳይኖር ከኔ ጋር የምታወራው ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ያስገደላቸው ነው የሚያውቀው እሱ። አዳምጥ። የበዓል ነቢያቶች ለምን እስልምናን ለመሳደብ ከሆነ ፐርፐዝ ለምን ተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ አይደለም። ጣዖትን ስላመለኩ ዋና ምን አይነት ጣዖት? ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድነው እሱ? ምንድነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድነው የሚደረግበት? ሴሬሞኒውን የጠየቅኩህ ነኝ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ? አታውቀውም ማለት ነው። ኧረ አታውቀውም። ምን እኔ ነበርክ እንደ በዛ ነበርክ?
ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል አልገደለም? እንደማመጥ ኤልያስ ትመልሳለህ። ኤልያስ የበዓል አምላኪዎችን ገድሏል አልገደለም? የበዓል ነቢያቶች ምንድን ያደረጉት? ገድሏል አልገደለም? ጥያቄ ምንድን ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገድሏል አልገደለም? ገድሏል አልገደለም? ሴሬሞኒው ምንድን ነው? ምንድን ያደረጉት? እኔ ሴሬሞኒው ምን አገባኝ? ምን እኔ ጣዖት አምልኮ ውስጥ የለውበትም እኮ። ኤልያስ ጣዖት አምላኪ የነበሩ ካህናቶች ገድሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገድሏል አልገደለም? መልስ። መጀመሪያ ይሄንን መልስ። ነበረ አልነበረም? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። አሁን የኔ ጥያቄ ኤልያስ ለምን ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? መልካም የበዓል ነቢያቶች ማለት ሁሉንም ያህዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ ያህዌ አላ ነው። ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውርርድ ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እንደኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ ገባው። ኤልያስ በእስልምና ነብይ መሆኑን አታውቅም? ይሄን ማስረጃ ጠይቃለኝ። ከእስልምና ኤልያስ እውቀት ላይ የለካ ስለሆነ ኤልያስ የሚባል ነብይ ከቁርአን ወጣ እናሳየን። አንቺ ልጅ ለርዝም አትይም። ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ። የሚያደርጉት ህፃናትን እያረዱ እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰው እንጂ እስላም ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህፃናትን እያረዱ ይሰው እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥታለህ? ይኸውልህ እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰው እንደነበረ አንተ መጽሐፍ ቅዱስ አንባቢ ላይ አውቃለሁ ብለሃል። አሳይ። ኤርሚያስ 19:5ን ክፈችልኝ። በኤልያስ ዘመን በአካብ ዘመን ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይሄንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ብለው ከዛ ዳግምም ሰጣሃለኝ በዓል ነቢያት ምን እንደሚሰሩ ኤልያስ የገደለበት ቦታ ላይ አምጣልኝ። ህፃናቶችን ይሰው እንደነበር ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ ሳታውቅ ሌላ ቦታ ሄደህ ሌላ 19:5 አንዴ ክፈችልኝ። ኦኬ 19:5 በቃ ብራዘር አየው። ምላስ አበዛ። ሚውት አድርግና አዳምጥ።
አትንጫጫ። በስነ ስርዓት እያወራክ ነው። እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ ያሳያል። አሁን ነው ዝም ብሎ ይከተል። ኦኬ ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። የኤርሚያስ መጽሐፈ ነገስት ላይ አምጥተዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይሄን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ ጎበዝ መጽሐፈ ነገስት አምጣ። አንዴ ሚውት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለተጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ኦኬ ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስቲ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ወንዶችና ሴቶች ልጆቻቸውን ምን አደረጓቸው ይላል ወንድማችን። ኧረ ጉዳይ ዳይንገረን ዕውቀት ስላለው ምዕራፍ 18 ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው ወንድማችን? ኧረ ተናገር። ምን አደረጓቸው ይላል ወንድማችን። ኧረ እየሰማሁ ነው ብሮ። እኔ መጽሐፍ ቅዱስ እያወጣሁ ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? እኔ ባይብል እያወጣሁ ምን አደረጓቸው ነው የሚለው። እኔ ምን አደረጓቸው ነው የሚለው። ቆይ አንዴ እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣሁ ነው። የገደለበትን ቦታ እያወጣሁ ነው። አንተ መረጃ ማቅረብ ትችላለህ። አይዞህ። ይሄ